ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ብልጽግና ፓርቲ ማኒፌስቶና የምርጫ ምልክቱን ይፋ አድርጓል። የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪ ያንዳንዱ ቤት የሚገኝ የክፉ ቀን ደራሽ ነው። የዚህ ሀገር ጠቅላይ ሚኒስትር ማን ነው? ጠቅላይ ሚኒስትሩ ማን ነው? ስሙን ካወቅ ያው ተወስዷል። ሰላም በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምንከረማችሁ ትኩስ ነገር እንግዲህ ከዚያም ለእናንተ ይመቻል ብዬ ማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ ሰሞኑን ምርጫ እየቀረበ ነው። ስለዚህ ምን አይነት ነገሮች አሉ የሚሉትን ነገር እንግዲህ ዞር ብዬ ለማየት ሞክሬ ነበር። በጣም ብዙ ነገር የሚታይ ነገር የለም። አብዛኛው የሚጠራው ቁጥርና የሚታየው እንቅስቃሴ ግን በጣም ትንሽ ነው ማለት ነው። ወደ 57 ምናምን ፓርቲዎች ይሳተፋሉ ይላል። ነገር ግን የሚታየው እንቅስቃሴ ምንም አይነት ነገር የለም። ከአንድ ወይ ከሁለት ፓርቲዎች በስተቀር ራሳቸውን ያስተዋወቁ ወይም በአንዳንድ እንግዲህ መሰራጫም ሆነ በተለያዩ የሶሻል ሚዲያ ላይ የታዩ የሉም ማለት ነው። ግን ካሉት ነገሮች እንግዲህ ሰብሰብ አድርጌ ይዤላችሁ ቀርብ ያለው ማለት ነው። ይሄንን ደግሞ ያው ሰዎች ምን አይነት ስሜት እየተሰማቸው የተናገሩበት ነው ያለውን የህብረተሰቡን እንግዲህ ስሜት ነው ሞር እንግዲህ ለማቅረብ ነው የሚፈልገው ማለት ነው። በተረፈ ምርጫው እንግዲህ ያው በዓለም ላይ ያለ ምርጫ የሚባል ነገር እስካለ ድረስ ሀገራችንም ያንን ምርጫ መሳተፍ አለባት። በዚህ ምርጫ ላይ እንግዲህ ህብረተሰቡ የራሱን ስሜቱን ይወጣው። ትክክል ይሁን አይሁን የሚለውን ነገር ደግሞ ያው እንግዲህ ፖለቲሻኖቹ እንግዲህ ዛው ይጨቃጨቁበት። ዋናው ነገር ህብረተሰቡ ምን አይነት ስሜት አለ የሚለውን ነገር ሰብሰብ አድርጌ ይዤላችሁ ለመምጣት እንግዲህ ሞክራለሁ ከዛሬ ጀምሮ ማለት ነው። ለዛሬ ያለውን ነገር እንግዲህ ሰብሰብ አድርጌ ያለው እሷን ተመልክታችሁ የራሳችሁን ኮሜንት ስጡ፣ ሐሳባችሁን ግለጹልኝ። ፓርቲዎች የራሳችሁን ሐሳብና የሰራችሁት ነገር ካለ ወደኛ ቀረብ አድርጉ፣ ለህዝብ እዚህ ጋር እናቀርብላችኋለን ማለት ነው። መልካም ጊዜ ይሁንላችሁ። ወደ ፕሮግራሙ እንግባ። ወይ አልተቃወምን ወይም አልደገፍን እዚህና እዛ ስንል መሃል ላይ ቀረን ስንቶቻችን፣ መሃል ላይ ቀረን ስንቶቻችን፣ መሃል ላይ ቀረን ስንቶቻችን። እዚህም ትክክል እዛም ትክክል፣ እዚህም ትክክል እዛም ትክክል። አቤት ስንችልበት ማስመሰል፣ አቤት ስናውቅበት ማስመሰል። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። በሁሉም ወረዳ በሐረር የሚገኙ በሁሉም ወረዳ የሚገኙ ቀበሌ ቤቶች ካርታቸውን ይዘው ንብረት አፍርተው ሸጠው ለውጠው በባንክ ማስይዘው ገንዘብ እንዲበደሩ ህይወታቸውን እንዲቀይሩ እናስችላለን። ሸንኮ ኦሪጂኔል ለአቦከር ሀኪም ገበሬ ማህበሩ በሙሉ ይህን ተጠቃሚ ይሆናል። ኢሶዴፓ ይህንን ያደርጋል። ቃል ተግባር ነው። ብዙ ኢትዮጵያን በዚህ ተቃዋሚ ፓርቲ ስትቀልዱና ስታሾፉ ስስቋየው ምን ማለታችሁ ነው? በርካታ ተቃዋሚ ፓርቲዎችና የተቃዋሚ ፓርቲ አመራሮች ወይም የፓርቲ አመራሮች ሲመጡ ቀጭን ነበሩ። ብዙዎቹ የወፈሩት ሲሄዱ ነው። ብዙዎቹ ከጫካም ሲመጡ እንደዚሁ ቀጭን ነበሩ። የሚያምርባቸው የሚወፍሩት ወንበሩ ላይ ሲቀመጡ ነው። ይሄ ልጅ እድል ቢያገኝ ይፋፋል፣ ያምርበታል፣ ቆንጆ ይሆናል፣ መልኩም ይስተካከላል። ግን ምንድነው የቀበሌ ቤቶችን ጨርሶ ለግለሰብ ሊሰጥ ነው። ፖሊሶቹንም እንደዚሁ የቤት ባለቤት ሊያረግ ነው። ህዝቡንስ ብራዘር፣ ህዝቡ ቀበሌ ቤት የሌለው ህዝቡስ እኛስ ተከራይተን የምንኖረው እኛስ ብራዘር ምን አስባችኋል? ማለት ጠቅላላ ለፖሊስና ለቀበሌ ቤት ነው አጀንዳችሁና ለኛ ምን አስባችኋል? ኢዜማ እኔም እየሞከርኩ ነው ብሏል። ሰሞኑን በኮሜዲያን ያሲን ቀርቦ በጣም ብዙ ተወዳጅነት ላገኘው ቪዲዮ ታዋቂው የፖለቲካ ፓርቲ ኢዜማ መልስ ሰጥቷል። ኢዜማ በፌስቡክ ገጹ ኑሮህን ያከበደብህን ሙሰኝነት በአማራጭ ሐሳብ ለመለወጥ እኛም እየሞከርን ነው ሲል ገልጿል። ምርጫው ሞቅ እያለ ነው። ዛሬ በጣም ይንቀር የዛሬው ቀን 5ኛ ዓመታችንን የፓርቲያችን ነጻነት ፓርቲን ያከበርንበት ዕለት ነው። ልዩ ቀን ልዩ ዓመታትን ያሳለፍንበትና ነገም ከእናንተ ጋር ከኢትዮጵያ ህዝቦች ጋር አብረን ተሻግረን ከተፎካካሪነት ወደ መሪነት የምንሻገርበት ዕለት ነው። እናመሰግናለን። እንኳን አደረሰን። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን
ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋለን። እንግዲህ እንደሰማችሁት ነው። አብዛኞቹ ቀልዶች ናቸው እየታዩ ያሉትና ሪል የሆኑ ነገሮች አንዳንድ ናቸው የሚታዩት። ያሉትም ደግሞ ከፍርሃትም ይሁን ከምን በሶሻል ሚዲያ ላይ እያቀረቡ ያሉት እንቅስቃሴ በጣም ዝቅ ያለ ነው እና ያ ለምን የሚል ነገር እንግዲህ በብዙ ሰዎች ጥያቄ ውስጥ እየገባ ነው ማለት ነው። በእውነት ይሄ ነገር ኦልሬዲ ፓርቲ ተብሎ አንድ ነገር እስከተመሰረተና ይቃወምም አይቃወም ግን የራሱን ፓርቲ ወደ ሆነ ቦታ ማድረስ ከፈለገ በዚህ ሰዓት ሶሻል ሚዲያን መጠቀም ግዴታው ይመስለኛል። በተለይ በቃ ካለው የቴክኖሎጂ እንግዲህ በጣም ከፍ ማለትና የተለያዩ አይነት እንግዲህ ነገሮችን ቶሎ ተደራሽ ለማድረግ የሚያስፈልገው በትልቁ እንግዲህ ሶሻል ሚዲያ እንደሆነ ሁላችንም እናውቃለንና ወደዚህ እንግዲህ ወደ ሶሻል ሚዲያው ቀረበ ቢሉ የራሳቸውን ሐሳብ መግለጽ በደንብ ይችላሉ። በዛ ላይ ደግሞ እንግዲህ ከሌላው ህብረተሰብ የሚያገኙት ሐሳብ ይኖራል፣ ጨዋታውም ቀልዱም ቢኖር ማለት ነውና ለእንደዚህ አይነት ራስን መስጠት ትልቁ የፖለቲካ ተጫዋቾች እንግዲህ ሚና ይመስለኛል ማለት ነው። እስካሁን ብዙ አልታየም፣ የታዩትን ግን ማቅረብ እንችላለን ማለት ነው። እስቲ ትንሽ ደግሞ ነገር ልጨምርላችሁ። አብዛኞቹ የፖለቲካ ፓርቲዎች ይልቅ የቦዲቲ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ቲክቶክ ላይ በጣም በኮሚትመንት ሲንቀሳቀስ ተመልክቻለሁ። በጣም በሚገርም መልኩ አብዛኞቹ የፖለቲካ ፓርቲዎች የቲክቶክ አካውንት የላችሁ፣ ያላችሁ ደግሞ አክቲቭሊ አትጠቀሙትም። አሁን ላይ ከሀገሪቱ ህዝብ ውስጥ ምናልባት 28 ወር 27% እድሜው ከ18 እስከ 35 ዓመት ውስጥ እንዳለ ነው የሚገመተው። ስለዚህ ትልቁ ድምጽ ሰጪ ዜጋ ያለው በዚህ እድሜ ክልል ውስጥ ነው ማለት ነው። ይህን የዜጋ ክፍል አክሰስ ለማድረግ ደግሞ በጣም ምርጡ መንገድ ምንድነው? ሶሻል ሚዲያ ነው። ቲክቶክ ነው፣ ፌስቡክ ነው። ፓርቲዎች ምን እንደነካችሁ አላውቅም። ጭራሽ ታውራችሁ ነው ያላችሁት። ምንም ለማየት አልቻላችሁም። ደግሞ ከዛም ብሶ ብልጽግና ፓርቲ ዲጂታል ሰራዊት አለው ብላችሁ ትከሳላችሁ እና ይሄ በጣም የሚደነቅ ነገር ነው። ሁላችሁም ልታደርጉ የሚገባት ነገር ነበር። ድሮ መንግስታት በቲቪና በሬዲዮ ነበር ከህዝብ ጋር የሚገናኙት። አሁን ላይ ሰው ቲቪና ሬዲዮ አይሰማም። ስለዚህ ጊዜው ሲለወጥ አብሮ መለወጥ በጣም የሚደነቅ ነገር ነው። በዚህ በኩል ብልጽግና ፓርቲ አፕሪሼት መደረግ ያለበት ለእናንተ ኤግዛምፕል መሆን ያለበት ጉዳይ ነበር። ግን በተቃራኒው እየተከሰሰ ነው ያለውና በጣም ነው ነው። ትናንት በባለፈው ምርጫ ወጣቱን እንዴት በቲክቶክ እንደያዘው ሁላችንም ተመልክተናል ብዬ አስባለሁ። ትናንትና ከዚሁ ከጎረቤት ኬንያ የኬንያው ፕሬዝዳንት ዊሊያም ሩቶ እንዲህ ሰልፊ በእጃቸው እንዲህ ስልክ ይዘው እንደማንኛውም ሰው መልእክት ለህዝባቸው አስተላልፈው ነበር። ስለዚህ አሁንም ሶሻል ሚዲያ መጠቀም በቲክቶክ ሀሳብን ማስተላለፍ መውረዱ ነው የሚሰማችሁ ሰዎች ካላችሁ ማህበራዊ መሰረታችሁን አማዞን ጫካ ውስጥ ካሉ ጎሳዎች ማለት ብትፈልጉ እኔ ምክሬ ነው። አሁን እስቲ በዚህ ሰዓት አንድ የፖለቲካ ፓርቲ እንዴት አድርጎ ነው ገዢው ፓርቲ የመንግስትን ሚዲያ እንዳንጠቀም ከለከለን ብሎ የሚከሰው? መጀመሪያ እጅ ላይ ባለው ስልክ ምን ሰራ? ምን አደረክበት? በጣም የሚገርማችሁ ከአብዛኞቹ የፖለቲካ ፓርቲዎች ይልቅ የቦዲቲ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ቲክቶክ ላይ በጣም በኮሚትመንት ሲንቀሳቀስ ተመልክቻለሁ። ህዝቡን ለመወከል አቅም አለን ብላችኋል፣ ህብረት የፈጠራችሁ። ስለዚህ ህዝቡና ዘመኑን የመምሰል ግዴታ አለባችሁ። እናንተ ኢዜማን አይታችሁታል? ግን ቲክቶክ ላይ ኢዜማ የሚሰራቸውን የቲክቶክ ቪዲዮ አይታችሁታል? በእውነት የኢዜማ ደጋፊዎች ታደላችኋል። በቃ ላይ አራዳ ሞደርን የሆነ ከዘመኑ ጋር አብሮ የሚራመድ ትሬንድ የሚከተል ፓርቲ ነው ያላችሁ። እኔ ፕሩቭ ማድረግ አልቻልኩም እንጂ አድሚኑ ከኛ እንዳንዱ ነው። በቃ እርግጠኛ ነኝ የምናውቀው ሰው ነው። እና ብቻ ግን ይመቻችሁ ኢዜማዎች። አንዱ ኮሜንትማ ምን ይላል? በምርጫ ባታሸንፉ እንኳን በቃ ቲክቶክ ክሬቲቭ አዋርድ ታሸንፋላችሁ ምናምን ይላቸዋል ማለት ነው። እኔም እንደዚህ ሲባል እንግዲህ ዘለል ብዬ ገብቼ ለማየት ሞክሬ ነበርና የተለያዩ አይነት የዲጂታል ነገሮች በቲክቶክ ላይ እያዘጋጀ ነው ኢዜማ ማለት ነው። ነገር ግን ስቲል በዓላማውንም በተወሰነ ደረጃ ለመግለጽ ሞክሯል። ግን ስቲል በሶሻል ሚዲያ ላይ ቀርቦ መታየት ግዴታ አለ። ለምን ፍርሃት እንዳለ አላውቅም። ቲክቶክ ላይ ምንም አይነት የኢዜማ ማን እንደሆነም አሁን ለማያውቅ ሰው ለምሳሌ ዓላማውን ምኑን በጽሁፍ አስቀምጠውታል። ሌሎች ዲጂታል ነገሮች ሰርተዋል። በተረፈ ግን ንግግር ምናምን ነገር በጣም ጥቂት ነው ያለው። ስለዚህ እንደነዚህ አይነት ነገሮችን በዚህ ሰዓት አፍጥኖ ማውጣት ማንነትን ማሳየት ይሆናል። ሁለተኛ እነዛ ህብረተሰቦች ተቀባይነት አላቸው የሚለውን ነገር ደግሞ በሌላውም ህብረተሰብ መገምገም ስለሚችል ቶሎ በሉላለው። ሌሎች ደግሞ እንግዲህ የራሳቸውን የሆነ አርማ እያሳዩ ይታያሉ ማለት ነው፣ ከብልጽግና ጀምሮ ማለት ነው። ያው ብልጽግና እንግዲህ በስንዴ አገራችን ከድሮ ከውጭ የምታመጣውን ስንዴ እንግዲህ እሱ ተሸክሞ መመረጫዬ በዚህ ነው ብሏል ማለት ነው። የራሳችሁን አስተያየት ስጡ እያልኩኝ እስቲ ያሉትን ደግሞ ትንሽ ያገኘዋትን ትንሽ ላሳያችሁ።
ብልጽግና ፓርቲ ማኒፌስቶና የምርጫ ምልክቱን ይፋ አድርጓል። የብልጽግና ፓርቲ ለሰባተኛ ጠቅላላ ምርጫ የመዋድራ ምልክት የስንዴ ነዶ መሆኑን አስታውቋል። ፓርቲው የዘንድሮ ምርጫ መዋድራ ምልክት የስንዴ ነዶ ማድረጉንም በይፋ አብስሯል። የስንዴ ነዶ ከምርታማነት ባለፈ ህብረ ብሔራዊ አንድነት የሚያሳይ ጥንካሬ ምልክት መሆኑን ተገልጿል። ስንዴ የዓለምን የምግብ ልዕልና የሚያረጋግጥ መሆኑን የገለጸው ፓርቲው የምርጫ ምልክቱም ይህ የስንዴ ነዶ መሆኑን በይፋ አረጋግጧል። ሰነዱ በ169 ገጾች ተቀንብቦ የቀረበ 15 ዋና ዋና ይዘቶቹም አካቷል ተብሏል። የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪ ያንዳንዱ ቤት የሚገኝ የክፉ ቀን ደራሽ ነው። በገጠሪውን በከተማ ለሀብታም ለድሃ ለተማሩ ላልተማረው የክፉ ቀን ማለፊያው የጨለማ ብርሃኑ ባትሪ ነው። ባትሪን ይምረጡ። ኢሶዴፓ በሐረሪ ክልል በውድድር ላይ ይህን ምልክትን ይዞ መጥቷል። አርሰናል የሚባል አንጀት የሚያቆስል ቡድን የሚደግፍ እግር ኳስ በጣም የሚወድ ከክትፎና ከዶሮ ወጥ የቱን ትመርጣለህ ብትል ምናልባት ዶሮ ወጥ የሚመርጥ ይሄ ሀገር እኮ ቢያንስ 25-30 በመቶ የሚሆነው የተደበላለቀ እኮ ማንነት ያለው ማህበረሰብ እኮ በዘር ብቻ ነገሮች እያሰብን የት ነው የምንሄደው? ግማሽ አማራ ግማሽ ኦሮሞን ምን ልናደርገው ነው? ሁለት ቦታ ልንቆርጦ ነው? ፓርቲያቸው ኢህአፓ ካለፈው የፖለቲካ ተሳትፎ ልምዱ የተሻለ ፓርቲ ሆኖ ለመቅረብና አማራጭ ፖሊሲዎችን መያዙን አንስተዋል። ፓርቲው በተለያዩ ዘርፎች ላይ የያዘውን ፖሊሲ አማራጮች ያብራሩም ሲሆን በተለይም ማህበራዊ አገልግሎት ላይ የተሻለ አማራጭ ያሉትን አቅርበዋል። የኢኮኖሚ ደረጃው ከፍም ዝቅም ሊል ይችላል። ነገር ግን ቢያንስ እኩልነት፣ የትምህርት እኩልነት፣ የሀብታም ልጅ የደሃ ልጅ እኩል ሆኖ መማር አለበት። የጤና መማር ማለት አለበት። በተመሳሳይ ደረጃ መማር አለበት። በተመሳሳይ ደረጃ መማር አለበት። እሱንማ እኛ በዝርዝር የትምህርት ፖሊሲያችን ላይም አቅርበዋል። የምርጫ ምልክታችንን የስንዴ ነዶ አድርገን ስናቀርብ ስንዴ የመደመር ምልክት ነው። የስንዴ ነዶ እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው። ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። ዘንድሮ ብቸኛ የብልጽግና ፓርቲ የምርጫ ተፎካካሪ ሶሻል ዲሞክራቶች ናቸውና በሐረር ውስጥ ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንደ ጉድ እያሳተምን እንሰጣለን እያሉ ነው። ለፖሊሶች ቤት እንሰራለን። በቃ ብልጽግና ዘንድሮ በጣም የሚያስፈራ ተፎካካሪ ነው የመጣበት። ቀሽሞቹ ሀሳብ የሌላቸው ተከታይ የሌላቸውን ህዝብ የማይወዳቸውን በሙሉ ሰብስበው እስር ቤት ከቷቸዋል። ግማሾቹ ደግሞ ፈርጥጠው ወደ ውጭ ወጥተዋል። ስለዚህ በጣም ዘንድሮ ምርጫው እጅግ የተሳለጠና የሰለጠነ ነው። ብልጽግና ከነሱ ጋር ነው የሚወዳደር። ሶሻል ዲሞክራቶች ሌላ አንድም ፓርቲ ያላየው እስካሁን። እሺ ይሄ ምንድነው? ኢዜማ ብልጽግና ተከሽኖ ማለት ነው። እሱም ይወዳደራል ምናምን እያልና ምንድን ነበር ያሲን አምጡልኝ ምንድነው ያሲን ያለው እየሞከርኩኝ ነው ብሎ አይዶን ነው መንግስት ለመሆን ይሆን የሚሞክረው ወይም ደግሞ አብይን ለማጀብ ሚዜ ለመሆን ይሆን የሚሞክረው አላውቅም። በጣም ካይምሮ የበላይ ስለሆነብኝ ነው። 2 ወር ነው ምርጫ ግንቦት ላይ ምርጫ አለ። ግን አንድም የፖለቲካ ፓርቲ ያላየን። በእውነት
ይህ የምታዩት እንግዲህ ወጣት በሐረር የተባለው በጣም ብዙ ሰዎች እንደ መሳቂያም እንደምንም እያደረጉበት ነው። ነገር ግን እሱ የመጣበት መስመር ሌሎች ፖለቲካ ፓርቲዎች ሊመለከቱትና ነገሩን ሊረዱት ይችላሉ። ምን ያህል እንግዲህ ታዋቂ የአንድ የቀበሌ ፖለቲካ ፓርቲ ነው እንግዲህ ምን ያህል ታዋቂ ሆኖ በሶሻል ሚዲያ ላይ አካባቢውን እንዳጥለቀለቀ። ከዚህ ሰው መማር ያለበት በአጠቃላይ አሁን ህዝቡን እመራለሁ ብሎ የሚያስብ ማንኛውም አይነት ፖለቲካ ፓርቲ ሶሻል ሚዲያን እንዴት መጠቀም እንዳለበት ማወቅ አለበት። ተጠይቆ መልስ እንዲሰጥ ብቻ መሆን የለበትም። አንድ ፖለቲካ ፓርቲ የራሱ የሆነ ወጪ አውጥቶ በየሶሻል ሚዲያው የሚያደርገውን እርምጃ ማሳየት አለበት እንጂ የሆነ ብሮድካስቲንግ ወይም የሆነ ጣቢያ መጥቶ እየጠየቀው እኔ እንደዚህ ነኝ ማለት ያለበት መሆን አለበት ብዬ አላምንም። በዛ ምክንያት ብዙዎቹን ማንም ህብረተሰብ አያውቃቸው። ለሚፈልጉት አካባቢ እንኳን የሚፈልጉትን አይነት እንቅስቃሴ ቢያደርጉት በሌላው አካባቢ ታዋቂነት የላቸው። ለምን? በጊዜው በአሁኑ ሰዓት ህብረተሰቡ በሚጠቀሙ ሶሻል ሚዲያ ላይ ምንም አይነት እይታ ስለሌላቸው ማለት ነው። አንዳንድ ፖለቲካ ፓርቲዎች በብዛት ሶሻል ሚዲያን ማለት እንደ የሆነ የተናቀ ቦታ አድርገው የሚያስቡ ራስን ዝቅ ማድረጊያ አድርገው ያስባሉ። ይሄ በድሮ ሰዎች ያለ አመለካከት ነው። በእውነት ሶሻል ሚዲያ ዛሬ ጊዜ መነጋገሪያ ነው። የተበላሸ ጉዳይ ያለበት የሶሻል ሚዲያ ምክንያት ለምንድን ነው? ዋና ቁም ነገሮችን መስራት የሚችል ህብረተሰብ መጥቶ ስላልተሳተፈበት ነው እንጂ እነዛ ሰዎች ተሰብስበው ወደዚህ ቦታ ላይ ቢመጣ የበለጠ ጠንከር እያለ ይመጣል። መጥፎ ነገር እየተቀረፈ ይወጣ ነበር። ነገር ግን ሙሉ በሙሉ አሁን እንግዲህ በኢትዮጵያ በተለይ ያለው ሶሻል ሚዲያ የሚጠቀመው ህብረተሰቡ ለቀልድ ለጨዋታ ብቻ ስለሆነ እንደነዚህ አይነት ነገሮችም ደፍረው ስለማይመጡ የተናቀ ሆኗል። ልክ ነው። ነገር ግን ከዚህ ሰዓት ጀምሮ ማንም የፖለቲካ ፓርቲ ራሱን ማነቃቃት ቢፈልግ በእርግጠኝነት የምናገረው ወደ ሶሻል ሚዲያ መምጣት ግዴታው ነው። ምንም አይነት የሚተማመንበት ከሆነ ምንም አይነት ሌላ አይነት አእምሮ ከሌለው እዚህ ቦታ ላይ መጥቶ ህዝቡን መቀስቀስ በደንብ ይችልበታል ብዬ አምናለሁ። መበረታታት አለበት ይሄ ወጣት። በእውነት በአንዳንድ ነገሮች የሚቀልዱ ሰዎች አሉ። ነው ይሄ የሚቀለድ አይደለም። እንደነ ኢዜማ ምናምኖችም ከአሁኑ ፓርቲ ጋር እንግዲህ ተጣምረው አንዳንድ ነገሮች ስላደረጉ ተመረጡ አልተመረጡ የሚለውን ነገር ሁሉ እንግዲህ ወደ ፈተና ውስጥ ስላሉ እነሱም ወጥተው የራሳቸውን ዓላማ መናገር ያለባቸው ይመስለኛል። በሌላም ሀገር ላይ ቢሆን ግን ማወቅ ያለብን ማንኛውም ፓርቲ ሲያሸንፍ ሌላውን ፓርቲ ገርስሶ ጥሎ አመድ አድርጎ አያስተኛውም። አብሮት ይሰራል እንጂ ከአሜሪካን ጭምር እስከምናውቀው ማለት ነው። ስለዚህ አንድ ፓርቲ የሆነ ሌላ ዋና ወይም ገዢ ፓርቲ ውስጥ ገብቶ ስለሰራ ያ ፓርቲ መናቅ አለበት ወይም መጠላት አለበት ብዬ አላምንም። በመጀመሪያ ደረጃ የፓርቲ ዓላማ ምን እንደሆነ በደንብ መረዳት ያለበት ይመስለኛል። የአሁኑ ጊዜ ወጣት ይህን ነገር በደንብ እያወቀ ስለሆነ ለእንደዚህ አይነት ነገር ደግሞ ሁላችንም ተዘጋጅተን መምረጥ ያለብን ዓላማ ይዞ ለመጣው እንጂ እንዲሁ ዝም ብለን እንግዲህ አንዱ አሸንፏልና የእሱ ተጠቂ የሆነውን እንጠላለን ማለት ተገቢ ነው ብዬ አላምንም። የማንኛውም አይነት ፖለቲካ ፓርቲ አራማጅ አይደለም። ታውቃላችሁ። እኛ የምንፈልገው በተለይ በውጭ ሀገር ያለን ሰዎች ምን አይነት ፓርቲዎች ኢትዮጵያ ውስጥ አሉ የሚለውን ነገር ማወቅ የምንችለው አንድና አንድ በሶሻል ሚዲያ ነው። እዚህ ሀገር ላይ በተለያዩ እንግዲህ የውጭ ሀገሮች ላይ የኢትዮጵያ ቴሌቪዥንም ሆነ ምንም የሚያሰራጨውን ካልሆነ በስተቀር ሌላ ነገር መስማት ማየት ስለማንችል በተለይ በሳተላይት የሚያሳዩ ሰዎች ያላቸውን የፖለቲካ ፓርቲ ነገሮች አትሊስት በቲክቶክ እና በፌስቡክ ላይ ካላቀረቡ ክሊር የሆነው ደግሞ ቲክቶክ ስለሆነ በሱ ላይ ካላቀረቡ እይታቸው ስለሚጠፋ እንተዋወቃችሁ የሚለውን ነገር በዚሁ ላይ ማቅረብ ነው። እንግዲህ ውድ የኢትዮጵያ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል። በሚቀጥለው እስከምንገናኝ ድረስ እንግዲህ ደህና ሁኑልኝ አልኩ። ልሰናበት። እስቲ አንዲት ነገር ጠብ አድርጌ ልላያችሁ። ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ይመለስልን ለሚሉ ዜጎች ህጋዊ ማስረጃ እስካቀረቡ ድረስ ይዞታቸውን እንመልሳለን። በነገራችን ላይ ዛሬ ሰው ከሰይጣን ብሶ ራሱ ዲያብሎስን እያስገረመው ተቸገረን እንጂ ድሮ ሰይጣን ምርጥ አራዳ ነበር። በአንድ ወቅት ሲኦል የሰው ቁጥሩ እየተመናመነ መጣ። ሁሉም የሱን ደጅ እያለፈ ወደ ገነት ሲገባ መመልከት የዘውትር ተግባሩ ሆነ። በዚህ ከቀጠለማ ሲኦል ኦና ሆና በጅራፍ ቂጡን የሚያጨው በሳት ነበልባል የሚፈጀው ሰው ሊያጣ ነውና ዘዴ መዘየድ እንዳለበት አሰበ። ሲኦል ያሉትን በሙሉ ነጭ አለበሳቸው። ቤቱን በፍራፍሬ ሞላው። ጽልመቱን አጥፍቶ ቤቱን በብርሃን ሞላው። ጻዕዳ ሆነ። አቤት ሲኦል ሲያምር! ሲኦላውያኑ የሰይጣን ባንዴ እንዲህ ያለ ወትሮ መቀያየሩ ገረማቸው።
ያለመደበትን ምናምን እያሉ ያሽሟጠጡ በቃ ከፍራፍሬው ይገምታሉ። ሰይጣን እጅግ ያማረ ነጭ ልብስ ለበሰና በራፍ አፋፉ ላይ ቆሞ እነሆ ገነት እያለ ወደ ገነት ገቢዎችን አስቶ ቤቱን በሰዎች ሞላ። ሰዎችም ገነትን ከጠበቅናት በላይ ሆና አገኘናት አሉ። አጅሬ ሰይጣን ቤቱ መሙላቱን ሲያረጋግጥ በሩን ከርችሞ ዘጋ። ልጆቹን በፍጥነት አስታውኮ አበዛቸውና ጥሩ ልምጭ ሰጣቸው። የሁሉንም ልብስ አውልቆ ቤቱን በጽልመት አለበሰው። ግራ እስኪገባቸው ድረስ ቀጠቀጣቸው፣ በሳት ነበልባልም አቃጠላቸው። እሬታ በዛ፣ ጩኸት ቤቱን ሞላው። ምንድነው? ቆይ እኛ የገነት እጩዎች ነን፣ ገነት ነው ብለህ እኮ ነው ያስገባህን ቢሉት አራድዬ ሰይጣን ጥቁር ሳቅ ስቆ እንዲህ አላቸው። እሱ የምርጫ ቅስቀሳ ነው አላቸው። ባሼ እሱ የምርጫ ቅስቀሳ ከበጀሙ ተስፋውን ያው ምርጫውን ካሸነፍክ ግን ፓርላማ ከገባ ያው እንዳትረሳኝ እኔ ቆንጆ ዱዓ እያረግን ስለ ቀጣይ ሁኔታ አቅጣጫዎችን የምናስቀምጥ ይሆናል። ሂስና ገላ ሂሳችንን እየዋጥን በተደራጀ ሁኔታ ማዕከላዊውን እንቅስቃሴ ማን እንደሚመራ አብረን እንግዲህ ምን መርጥ ይሆናል። ያው በተዋረድ የሚመጣውን የትዕዛዝም ከባለድርሻ አካላት ጋር የላቀ ሚና በመጫወት ጥሩ ነገር እንደምንፈጥር አስባለሁ። ብቻ ፓርላማ ከገባ እንዳትረሳኝ ለማለት ነው። ይመቸን። ዋው ሰላማችሁ ይብዛ። ጸሐፊና ተራኪ የገጠር ልጅ